የአዲስ አበባ ከተማ አስተዳደር፣ የኢትዮጵያ እግር ኳስ ፌዴሬሽን፣ የባህልና ስፖርት ሚኒስቴር እንዲሁም ደግሞ ይህ ፕሮግራም ከተጀመረ ጀምሮ በሁሉም ከተሞች እንዲቀጥል አጋር በመሆን ተምር ፕሮፐርቲስ፣ የአዲስ አበባ ወጣቶችና ስፖርት እንዲሁም ደግሞ የአዲስ አበባ ከተማ አስተዳደር መንገዶች ባለስልጣን አጋሮቻችን ናቸው። የዚህ የወክ ኤንድ ፒክ ፌስት ጅማሬው አዲስ አበባ እዚህ ሸገር ይሁን እንጂ በክልል ከተሞችም የተለያዩ መርሃ ግብሮችን እንዲሁ ወክ ኤንድ ፒክ ፌስት የሚካሄድ መሆኑን እየገለጽን በድጋሚ የአዲስ አበባ መስተዳድር እንዲሁም የአዲስ አበባ ወጣቶችና ስፖርት ቢሮ የተለያዩ የመንግስት ተቋማት ለዚህ ፕሮግራም መሳካት ከፍተኛውን አስተዋጽኦ አድርገዋልና እጅግ በጣም በድጋሚ እንድታመሰግኑልኝ እፈልጋለሁኝ። ከምንም በላይ ደግሞ ቴምር ፕሮፐርቲስ ሐሳባችንን ተቀብሎ ይህ ትልቅ ሐሳብ ነው፣ ሀገርን መለወጥ ሀገርን መቀየር የሚችል ድንቅ ሐሳብ ነው ብሎ ከኛ ጋራ በአጋርነት አብሮን ስለሚቆይና ስለቆየ ለቴምር ፕሮፐርቲስ ባካችሁ አንድ ጊዜ አመስግኑልኝ። ቴምር ፕሮፐርቲስ እናመሰግናለን። ወክ ኤንድ ፒክ ማለት ሰው ወክ እያደረገ አካባቢውን የሚያጸዳበት እንደማለት ነው። በመቀጠል ደግሞ የአጋራችን የተምር ፕሮፐርቲስ ይህ ፕሮግራም የተሳካ እንዲሆን እዚህ አዲስ አበባ ላይ በከተማ አቀፍ ደረጃ ከዛ ደግሞ በሀገር አቀፍ ደረጃ ንቅናቄ ሆኖ እንዲቀጥል ተምር ፕሮፐርቲስ አጋር ሆኗል። ተምር ፕሮፐርቲስን በመወከል ደግሞ የተምር ፕሮፐርቲስ የኮሙኒኬሽን እና ህዝብ ግንኙነት ኃላፊ አቶ አክሊሉ አብርሃም በመካከላችን አሉ። ቴምር ፕሮፐርቲስ በጣም ደስ ብሎናል እዚህ በመገኘት። እውነቱን ለማውራት ወክ ኤንድ ፒክ ማለት ዓላማው ራሱ በጣም ትልቅ ነው። እዚሁ ጀምረ ነው መላ ኢትዮጵያ ይሄ ነገር እንዲደርስ ለማድረግ ነው። እውነት አዲስ አበባ ከአዲስ አበባ ከዚህ ከመርካቶ ጀምረን መላ ኢትዮጵያ ይህንን ነገር ወስዶት እኛም አብረን እናስዳ። በጣም ትልቅ ነገር ነው። ያው ስለ ቴምር ፕሮፐርቲስ ብዙ ታውቃላችሁ። 19 አክቲቭ ሳይቶች አሉን። በዚህ ተጨማሪ ደግሞ 15 አዳዲስ ሳይቶች ወደ እናንተ ይዘን እየቀረብን ነው። ቴምር ፕሮፐርቲስ ዝም ብለን መገንባት ብቻ አይደለም፣ የማህበራዊ ግዴታችን መወጣት ነው ስራችን። ብዙ ጊዜ ቴሌቪዥን ላይ ማስታወቂያ የቴምር አታዩ። ዋናው ስራችን ምንድነው? ማህበራዊ ግዴታችን በእውነት መወጣት ነውና ቴምር ብዙ ጊዜ የሚሰራው እንደዚህ አይነት ስራ በዛ ቤት መገንባት ብቻ አይደለም ለማለት ያህል ነውና ተባረኩ። አብረን ኢትዮጵያን እናጽዳት። ግዙፍ የገበያ ማዕከል ከሆነው መርካቶ አድርጎ መዳረሻውን እዚህ ከታሪካዊው አድዋ ሙዚየም አድርጓል። ወክ ኤንድ ፒክ በሉ እስኪ አንድ ላይ ወክ ኤንድ ፒክ፣ አንድ ላይ ወክ ኤንድ ፒክ። እስቲ አንዴ ቴምር እንበል 3 ጊዜ 1 2 3 ቴምር፣ 1 2 3 ቴምር፣ 1 2 3 ቴምር። ወክ ኤንድ ፒኩ እንዴት ነበር? አንደኛ አይደል? ከተማውን እንደዚህ እናጸዳለን። ይኸው ከአዲስ አበባ ነው የጀመርነው። መላ ኢትዮጵያ እንዞራለን። በእውነት ይሄ በጣም ትልቅ ነገር ነው። በጣም ትልቅ ነው። እንደምታውቁት ቴምር ፕሮፐርቲስ ቤት ግንባታ ወይ ህንፃ ግንባታ ላይ ብቻ አይደለም፣ የማህበራዊ ግዴታውን ሁሌ እንደተወጣ ነው። ሁሌ የምታዩን ቴሌቪዥን ላይ ማስታወቂያ ስንሰራ አይደለም፣ ሬዲዮ ላይ ማስታወቂያ ስንሰራ አይደለም፣ ሁሌ የማህበር ግዴታችን ስንወጣ ነው የምታዩት። ዛሬም ይህንን ተከትለን ከዋልያ ደጋፊዎች ማህበር ጋር ተሰባስበን
ከመርካቶ ተነስተን እዚህ አዲዋን እያጸዳን መተናል። እንኳን ደስ አላችሁ። ለተምር ፕሮፐርቲስ ወኪሉ አቶ አክሊሉ አብርሃም የሚቀበሉ ይሆናል። ሞራል ያስፈልጋል። በጣም እናመሰግናለን። አጋርነታችሁ አይለየን። ማህበራዊ ኃላፊነታችንን እንወጣለን ብለው ፕሮግራሙ ተጀምሮ ለሚቀጥሉት 3 ወራትም አብረውን የሚቀጥሉ ይሆናል። እስኪ ለተምር በጣም እናመሰግናለን።